ሊቀህሩያን እንግዲህ እስካሁን በተለይ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ላይ የትምህርት አሰጣጡንም በኋላ ላይ የሚነሱትን ሰፋ አድርገው ጥሩ አድርገው ሰጥተዋል። እንግዲህ ዋናው ነገር ምንድነው በየትኛውም ቦታ የኛ በአብነት ትምህርት የሚሰጠው የብሉይ ኪዳን የሐዲስ ኪዳን አቻ ግመታ ወይም ቅዱስ ሲኖዶስ ወይም በመንበረ ፓትርያርክ ጠቅላይ ቤተ ክህነት እነዚህ ኮሌጆችን አንድ ላይ አድርጎ የሚመራው አቻ ግመታ ፕሮፌሰር ነው፣ ተረዳት ፕሮፌሰር ተባባሪ ስላልወጣለት ነው። እና ቤተክርስቲያን ወደፊትም በዚህ ጉዳይ ላይ የምታስብበት ይሆናል። አንድ ሰው እድሜ ልኩን ተምሮ ገና ዲግሪ አላገኘህም ማስተርስ አላገኘም ብሎ ማለት ከባድ ነው። ግን አቻ ግመታዎች ምንድነው? ብሉይ ኪዳን ከተማረ የብሉይ ኪዳን ይሄን ያመት ከተማረ የሱ አቻ ግመታው ዲግሪ ነው። ስለዚህ እንዲህ ብሎ ማለት ያስፈልጋልና ምናልባት ኮሌጁ እንደዚህ አይነት ነገር ሰርቷል። እርሶም እየነገሩን ሳለ ምናልባት ለህዝብ ግልጽ አለማድረግ አለማብራራት ከዛ የተነሳ ክፍተቶች ናቸው የመጡትና በተለይ ከዚሁ ጋር ተያይዞ ሁሉም ሰው ጉዳዩ እንዲያነሳ ያደረገው በአንድ አመት ከተኩል ወይም በሁለት አመት እነከሌ ዲግሪ ኮሌጁ ዲግሪ ሰጠ ሲባል እንዴት የሚለውና አሁንም ይሄንን ጉዳይ እንደ ግልጽ ቢያደርጉት በጣም አመሰግናለሁ። እንግዲህ መቼም እንኳን ሰው የሚሰራው ትምህርት ይቀርና በስነ ተፈጥሮ እኛ ያልታከልንበት ስራ በእናት ማይፀን ውስጥ ሰውን ያክል ፍጡር ሰው አድርጎ የሚፈጥር እግዚአብሔር በ9 ወር ነው። እንግዲህ መታደሉ ጸጋው ካለ ምንድነው የኛ ተሳትፎ አለን። መቼስ እግዚአብሔር የሰጠን አይምሮ አለና ብቻ በትምህርት ዓለም የታመነበትን ነገር ማውራት የግድ ስለምንገደድ እንጂ እንደው ያን ያህል እሪ የሚያስብል የሚያስደንቅ ነገር የለም። እንደ ባለሙያ እናንተም ከኮሌጃችንና ከሚመለከተን ሰዎች ራስ ጉዳዩ እንዲወርድ ሐሜቶች አሉ በሚል ነው። ቅድም ያልኩት እንዳይረሳብኝ የቅዱስ ሲኖዶስ ውሳኔ እነዚህ መምህራን እስካሁን ድረስ ቤተክርስቲያን የሰጠቻቸው ከቤተክርስቲያን ያገኙት ጥልቅ ዕውቀታቸው ቅድም እንዳልነው ከዶክትሬትም ከፕሮፌሰርነትም ማይረግ በላይ የሚያሰጣቸው ነው። የአንድ ጉባኤ መምህር መሆን የመጀመሪያ ዲግሪ ነው ተብሏል። የአንድ ጉባኤ መምህር ማለት ትርጓሜ ብቻ አይደለም። የቅኔ መምህር መሆንም የአቋቋም መምህር መሆንም የድጓ መምህር መሆንም የቅዳሴ የዝማሬ መዋሥዕት መምህር መሆንም የብሉይ ኪዳን መምህር መሆንም የሐዲስ ኪዳን እኛም ጥናት አስቀምጠነዋል። የሐዲሳት መምህር የሆነ ሰው አንደኛ ዲግሪ አሁን ካሁን በኋላ የሐዲሳት መምህር የሆነውን በዚህ ኮርሶቹን ተጓዳይ ኮርሶችን እሱንም ቢሆን ምንድነው ያስፈለገው አገልግሎቱን ዓለም አቀፍ ለማድረግ ነው። ብዙ የምናውቃቸው የአብነት መምህራን እንደው በእነሱም እምነትም ነው ተሰጥኦ ማነስ ብቻ አይደለም። ወደ ጉባኤ ገብቶ ብዙ ነገር መናገር ማስተማርን ሁሉ አንዳንድ ጊዜ እንደ ነውር ይቆጥሩታል። ይሄ ዘመናዊ ስብከት ዘዴን በዘመናዊ መልኩ በዘመናዊ አቀራረብ ተደራሽ ማድረግ እነሱም በዚህ እንዲሰለጥኑ ማድረግ እምቅ ሀብት ያላቸው እንደሌላው ዝም ብሎ በይድረስ ተነስተው እንደሚያስተምሩት ሰዎች ምስጢር ንባብም ትርጓሜም ሳያጥርባቸው የሚያስተምሩ መምህራን ወደ ጉባኤ እንዲቀላቀሉ ይሄን ተጓዳይ ኮርስ መውሰድ አለባቸው የሚለው ሐሳቢ የቤተ ክርስቲያኒቱ ሐሳብ ስለሆነ ነው። ከዚህ አንፃር እነዚህ መምህራን የአብነት መምህራን አንድ የአብነት መምህር አንድ የጉባኤ መምህር ከሆነ የመጀመሪያ ዲግሪ፣ ሁለተኛ ደግሞ የአብነት መምህር ከሆነ አዲስ ኪዳን የአንድ ዲግሪ ከሆነ ብሉይ ኪዳን ሲጨምር ይላል የኛ ጥናትም ማስተርስ እንደ ሁለተኛ ዲግሪ እንዲቆጠርለት ማለት ነው። ከዚያ በኋላ እንደ ማስተርስ እንደ ዶክትሬት እያለ አራቱን ጉባኤ የወሰደ ሰው በቃ ሌቭሉን አስቀምጠነዋል ያለ እና እነዚህን መምህራን በመሰረቱ አብዛኛውን ከናንተ የሚጠበቀው የመጀመሪያም የበኩሩ ልጆች ስለሆናችሁ ለዲግሪ ምርቃት በዚህም በመዝገብ ቤታችን በማንኛውም የቤተ መጻሕፍትም እናንተ የጻፋችሁት የመጀመሪያ ደቀ መዛሙርት ትልልቅ ሊቃውንት ነበሩ። ስለዚህ የመመረቂያ ጽሑፍ አዘጋጅተው ነበር፣ ሪሰርች ሰርተዋል ተብሎ እንዲጠቀስ ጻፉ ተብሎ ጽፈዋል። በአንድ አመት ገና ጀማሪዎች ስለሆነን ሁሉ ነገር የተሟላ ሆኖ እንዲሁ በአዳራሽ ገብተን ገለጻ ተደርጎ ተገምግመው ምን የጊዜ ማጠር እንጂ እንዲያውም የተሻለ ጽሑፍ የሚባል ማለት ነው። በህብረትም በተሰጠን እድል ጽሑፍ ተዘጋጅቷል። በየግልም በጣም የሚገርም ነገር እንግዲህ አስቀድሞ ለ2 አመት የተዘጋጁበት በሚመስል ለመጻፍ በሚበቃ ብሏል። ይሄን ነገር ለስም አላዋከብነውም፣ አየር ላይ አላዋልነው። ስለዚህ ጊዜው ያጥራል። በርግጥ ካሰብንበት ቅድም ያልኩት ነው። መቼስ ሌትም ከቀንም ሰርቶ ማብቃት ይቻላል። ነገር ግን
መቼም ሁሉንም ለበጎ ስናስበው ሌላ ደግሞ ለሌላ ለጥፋት መሳሪያ የሆነ አካል ኃይል አለ። ይሄ ወሬ ከምን ተነሳ የሚለውን ነገር አሁን አስፈላጊ አይደለም። ክፍተቱ በዚህ ካልሆነ በስተቀር እነዚህ የሚባሉ የማሟያ ጽሁፍ ወይም መመረቂያ ጽሁፍ የሚባለውን ተዘጋጅቶ ተቀምጦ ምንድነው ቦርዱን አቅርበን አስገምግመናል። በትምህርት ዓለም ውስጥ እንዲህ ጊዜ ስላጠረን ችኮላ ስለሆነ ይሄን ለማድረግ ሲባል ምን መደረግ እንደሚችል ከተሞክሮ ማለት ነው። ካሁን በኋላ ገና ምን ሰራው ስራ አለ ማለት ነው። ጽሁፎችን መመርመር ምን ማለትም ይቻላል። አሁን መቼስ አዳራሽ አስገብተን ጋወን አልብሰን መርቀናል። በርግጥ የመጀመሪያው ሂደት እውቅና ሰጥተናል በጉባኤ አይደለም እንዴ? ጽሁፎቻቸው ደግሞ ጠቃሚም ስለሆኑ ነገ ከነገ ወዲያ ማለት ነው እና በራሱ በውስጥ ባለን አሰራር ይሄንም እንደ ቦርድም እንደ ኮሌጁ አስተዳደርም ተነጋግረንበት እንጂ ሳይሟላ ወረቀት ይውሰዱ ብለን ወይም እነከሌ ቅር እንዳይላቸው እንዳያሙን ብለን ወይ እነከሌን እንዳያስወቅሱን ብለን ያደረግነው የምረቃ ፕሮግራም እንዳልሆነ እንዲታወቅልኝ ነው ማለት ነው። እንደው ከዚሁ ጋር ያይዘው የሚነሳው አሁን እንግዲህ አንድ ዲግሪ ለማግኘት በአንድ ጉባኤ በመመረጥ ጉባኤ ገብቶ ጉባኤ ትምህርቱን ያጠናቀቀ እንዳለ ነግረውናል። አሁን ከተመረቁ ስብስብ ውስጥ ሲታይ ምናልባት ይሄን መስፈርት ሁሉም አሟልተዋል ማለት ይቻላል? ከተመረቁት አዎ እኛ የተቀበልናቸው ሰዎች ይህማ ትልቁ የመጀመሪያውም ስራችን ይሄ ነው። ቅድም ያልኩት በእኛ መንፈሳዊ ኮሌጅ የ4 ዓመት ሴሚናሪና እነዚህ የ4 ዓመት ሴሚናሪ የሚባሉት አብዛኛዎቹ የአብነት መምህራን ናቸው። አዎ ያኔ የነበረው 4 ዓመት ሴሚናር ከቀረ ቆይቷል። በእኛ ዘመን የቀረ ነው። የሐዲሳት መምህር ወይ የብሉይ ኪዳን መምህር ሁለቱንም የያዘ ይሆናል። አሁን አብዛኛዎቹ እዚህ ያሉት ከዚያ ውጪ ደግሞ የቅኔ መምህር ስለሆነ ያቋቋም የቅዳሴ የድጓ መምህር ስለሆነ አላስገባንም። እኛ የተቀበልናቸው ከዚሁ ከዓላማው ጋር የሚሄደው እሱ ነው። ትርጓሜ ብቻ ነው። ትርጓሜ ያው 4 አይነት መደብ አላቸው አይደል? ብሉይ፣ ሐዲስ፣ ሊቅና መጽሐፈ መነኮሳት። እንግዲህ እነዚህ ናቸው የአራቱ ጉባኤ መምህር የሚባለው አንድ ሰው። እነዚህንና የ4 ዓመት ኮርስ ከዚያ በኋላ ከሌሎቹ ደግሞ የትርጓሜ ቤቶች። አሁን የተፈለገው እነዚህን መምህራን ማሰልጠን የተፈለገው ተጓዳኝ ኮርሶችን ነው። እነሱን ደግሞ ቅዳሜን እሁድን ጨምሮ ከሰዓትን ጨምሮ በችኮላ እንዲሰጡ እንደገና የተወሰዱት ኮርሶች እንዲቀነሱላቸው በትክክለኛ መረጃ ያመጣሉ። ውጤታቸውን ከዚህ በፊት ያሟላል ወይ፣ በዲፕሎማ የወሰዱት ያሟላል ወይ፣ ሌላ ቦታ ይሄን ያሟላል ወይ፣ ለዲግሪው ስናስበው ማለት ይሄ ሁሉ ተሰልቶ ነው። ስለዚህ እነዚህ ሰዎችማ ሁሉንም አሟልተው ተቀብለናቸው ነው ያስመረቅነው ብለን ነው የምናምነው። እንግዲህ ጸራዊ ዘንተ ነው እና ይሄንን ደግሞ ሌላ ያደረገ ካለ በሌላ ማጣሪያ ሊሆን ይችላል። እኛ ያስመረቅነው ግን ኮሌጁ የሚያውቀው በዚህ ነው ማለት ነው። አመሰግናለሁ። መምህር ጌታቸው። እኔ እንግዲህ የመጨረሻ አሁንም ጥያቄ ነው የምጠይቀው። በነገራችን ላይ የጠየቋቸው ጥያቄዎች በተገቢው መንገድ እንደተመለሱ ነው የተረዳሁት። በጣም ትክክለኛ ሀሳብ ነው። እንደውም ቅድስት ቤተክርስቲያናችን ለምስክርነት የሚበቁ ምስክር ማለት የምስክር የሆኑ አሉ። የነሱስ ደረጃ ምን ሊሆን ይችላል የሚለው ነው የሚያሳስበኝ። እና አንድ የአብነት ትምህርት ምን ያህል ጊዜ በድሮው እንደሚፈጅ ይታወቃል። በጣም ረጅም ጊዜ 20-30 ዓመት የሚሰጥ ነው እና ብዙ ጊዜ ጥያቄም የምናቀርበው የነሱ የሊቃውንቱ ደረጃ አለመታወቁ ነው። በእውነት ቅዱስ ሲኖዶስ ትልቅ ውሳኔ ነው የወሰነው። ቀደም ሲል ያው የተጠቀሱት እና አለቃ አየለ ዶክተር ተብለው እንደተሰየሙ ቅድስት ቤተክርስቲያናችን ለአብነት ትምህርት ቤቶች ወይም ደግሞ መምህራን ይህንን ዲግሪ የመስጠት መብት እንዳላት ወይም ደግሞ የሚከለክላት ነገር እንደሌለ ይታወቃል። ከዚህም በላይ መስጠት ትችላለች። ነገር ግን ያው ብዛት ሲመጣ አንዳንድ ጊዜ ጥራት ይኖራል። ቅድምም ሊቀ ኅሩያንም ጠቅሰውታል። አልፎ አልፎ ሰርገው የሚገቡ ወይም ሾልከው የሚገቡ ኃይሎች አይኖሩም ማለት አይቻልምና ጥያቄ ምንድነው? አሁን የሚፈጠሩ ጥያቄዎችን ወይም ክፍተቶችን ለማጥራት ለወደፊት ምን እንደታሰበ እንግዲህ ከዚህ ከአንደኛው ዓመት ብዙ ትምህርት ስለሚወስድ ኮሌጁ ምን እንደታሰበ እንደገናም ብዙ ጊዜ በኮሌጁ በምረቃ ወቅት አንድ የሚነሳ ጥያቄ አለ።
ይሄ ጥያቄ የበጀት ጥያቄ ነው። ዘንድሮም በተለይ ብፁዕ አቡነ ሕዝቅኤል ያሰመሩበት በጀት የለንም የሚል ነው እና በእርግጥ ለመጀመሪያ ጊዜ ያው በጀት ያስፈልጋል። ከዚያ በኋላ ግን ኮሌጁ በጣም ለሌላም የሚተርፍ ይዞታ በተለይም አሁን በብፁዕነታቸው እና በሊቀ ሕሩያን ዘመን ከመንግስት የይዞታ ማረጋገጫ እንደተረከበ ኮሌጁ ይታወቃል እና ወደፊት እንደው ምን ታስባል ራሱን ችሎ እንደውም ለሌላ የሚተርፍበት ያውም አዲስ አበባ ከተማ ውስጥ ማለት ነው። እነዚህ ሁለት ጥያቄዎች ናቸው። ከዚህ ውጪ ምናልባት እንደማጠቃለያ መለስ እንደሆነ እንጂ በጣም እሺ፣ አመሰግናለሁ። ያው ኮሌጃችን እንደሚታወቀው ሁለት አይነት ልማቶችን በዋናነት ያስኬዳል። አንዱ የአእምሮ ልማት ነው። ሁለተኛው ደግሞ ያው ቁሳዊ የሆነና ወይም የመሬት ልማት ነው ለተባለው። ይሄ ኮሌጅ ሰፊ ቦታ አለው። ሁላችንም በታሪክ ብቻ ሳይሆን በአካል የምናውቀው አይናችን የቃኘውን ያክል የሰማይ ስባሪ የሚያክል የዚህ በንጉሱ ዘመን ለኮሌጁ እንዲሆን ያኔ ምን እንዲሰሩበት ለመደሰት ይሆን አላቅም፣ በአይነ ለማየት ይሆን ግን እንደው አንድ ስራ ላይ ሲሰራበት የተሰጠውን እኛም ተማሪ በሆንበት ዘንድ ማዶ አሁን ለሌላ ልማት ተሰጥቶ ያኔ ከፍቶች የፈረንጅ ከፍቶች ምናምን ይረቡበት የነበረ እንዲህ አሻግረን ስና አይናችን የሚቃኘው ቦታ ያ የማን ነበር የሚባለው? የሰዋስወ ብርሃን ቅዱስ ጳውሎስ ይባል ነበር ማለት። በአሁኑ ሰዓት ያው አገራችንም ሆነ ከተማችን ከልማት ጋር ተያይዞ የማይሰራባቸውን መሬቶች ሁሉ ወደ ልማት የመቀየር ነገር ስላለ የኛም ተሸርፎ አንዳንዴ ባለቤት በማጣትም አሳቢ በማጣትም በሚመስል ደረጃ ተኮርኩሞ አሁን ዋና መለያችን ወንዝ አለ። ኦሮሚያንና እኛን የሚለይ የኛ የሰዋስወ ብርሃን መንፈሳዊ ኮሌጅ ይዞታ እዚያ ወንዝ ድረስ ነው። አባጃሌ የሚባል ሰፈር አለ፣ በተለምዶ አባጃሌ እየተባለ የሚጠራ እና ወደ ቀራኒዮ መድኃኔዓለም የሚወርድ ሰፊ ኮብልስቶን አለ፣ በጣም ሰፊ የሚባል እሱ የኛን ልማት ነው ለሁለት ቆርጦ የሚሄድና ገዳሙን እና ሁላጅ የፖሊስ ማሰልጠኛም አለ። ያው ስመጥሩ ጎረቤት ነን ያ ነው። ስለዚህ ይሄን ልማት እጅግ እኔም ከሚቆጨኝ የዛሬ 9 ዓመት ምናምን አካባቢ ነበርኩ 2 ዓመት አስተዳደር ያለው እንዳእሜ እኔም እንዳገልጋይ እንደው ለታብዮ ለዝና ለጉራ ማወራው ነገርም የለኝም፣ እግዚአብሔር ያውቅብኛል ማለት ነው። የኔም ጸጋዬም አይደለም ግን ያኔም ለልማት የሚውሉ አንዳንድ ነገሮችን የመዋጨር ያህል ነካክቼ ነው የመጣሁት። አሁን ኮሌጁ ያለችው መኪና እንድትገዛ ያን ጊዜ ያቀረብኩት ፕሮፖዛል ነው። ይሄ ህንፃ ብዙ ታሪክ ያሳለፈ ህንፃ እንዳሰብነው ሳይሆን የቀረ 5 ሚሊዮን ብር ብፁዕነታቸውም ነበሩ ያን ብፁዕ አቡነ ሕዝቅኤል የኮሌጁ ሊቀ ጳጳስ ከብፁዕነታቸው ጋር መክረን ባቀረብነው ፕሮፖዛል ነው 5 ሚሊዮን በብድር ስም ያ ገንዘብ እጃችን ከብቶ ስራ ሳንጀምር እኔ ወጣው ማለት ነው። መሬቱ ይልማ በሬ ግቢ አጥረን መኖር አንከብርም። እነዚህ የአምልኮ እንትን ያክል ያላቸው ሰዎች ያን ቡትቱ ነገር ማየት ሁሉ ትልቅ እርካታ የሚመስላቸው ሰዎች አሉ። ከዚህ ሐሳብ እንውጣ። ቀደም ሲል የነበሩ በሰባዎቹ የነበሩ አባቶቻችን አምዳ ወደዳው ነው ለቤተ ክርስቲያን ያኔ የሞከሩት ሙከራ እንግዲህ እናውቃለን ሁላችንም። ዳቦ ቤት ነበረ። ለዳቦ ቤት ስራ እንዲውሉ የመጡ ማሽኖች ከውጭ እንዲሁ አፋቸውን ከፍተው ቆመው ነው ያገኘናቸው። ዘንድሮ ሲሄድ በአሁን እኔ ሲሄድ አግኝቻለሁ። አንድ ቤት ይዟል። ቤቱ እንኳን በአሁኑ ሰዓት እንደምታዩት እንደ ኮልፌ አካባቢ 1 ሜትር በ1000 ምናምን ነው የምናከራየው። ያንን ደሳሳ ጎጆ ማለት የተጣራ ንጹህ ቤት እንኳን የለንም። ያኔ እኛ ይሄን ስናከራይ 4 ኪሎ እንኳን እነዚህ አይከራይም። ያ ትልቅ ማሽን የዳቦ ማሽን ከግሪክ ሀገር ወይም ከጀርመን የመጣ የዳቦ ማሽን ማአት ባለሙያ አምጥተን አሳይተነዋል። አሁን ማከሉ ስታዩት ያምራል። አንድ ቤት ይዟል። ጠቅላይ ቤተ ክህነት 2-3 ጊዜ ኮሚቴ አዋቅሮ አሳይቶት ያውቃል። ስለዚህ ከነዚህ ጀምሮ ግቢው አጠቃላይ ወደ ልማት ይለወጥ የሚለው ቁጥር አንደበቴ ብቻ ሳይሆን ልቤ ሁሉ እንደ ቆጣሪ ቢከፈት ይሄን ነው የሚመሰክረው። ይሄን ነው የሚመሰክረው። ስለዚህ አሁንም እግዚአብሔር ፈቅዶ ወደዚያ ነገር ሳላስበው ከሄድኩ ጀምሮ የመጀመሪያ አጀንዳ ይሄ ነው። ልማታዊ አንድ ድንጋይ መፈንቀል፣ አንድ ችግኝ መትከል ሰው የሚችለው ነው የሚተነፍሰው አይደል? ይሄም የልማት አካል ነውና አይ ሞክርሃልና አቅቶ ነው ሊባል ይችላል። ብፁዕ አባታችን ያን ጊዜ በጣም በጤና ችግር ነበሩ። ወደ አሜሪካን ሀገር ሄደዋል። ግን ገና ሳይሄዱ መክረን ዘክረን ልማቱን ቀጥል ይፍቀዱ እርስዎን ብለን ነው ስራ ይጀምሩ። ከዚያ በኋላ በደረጃ ወደ ቤተ ክህነት ነው
ባለሙያዎች አቋቁመን ማስተር ፕላኑ ታይቶ ይሄኛው አካባቢ ለምን ልማት ይውላል መሬቱን እያንዳንዱ ለልማት ምን አይነት ነገር ይኖረዋል በሚል በባለሙያዎች ተለይቶ ማለት ነው። ስለዚህ የነበረ ባህር ዛፍ ነው እድሜ ልኩን አካባቢውን የሚያደርቅ ባህር ዛፍ እሱን እንደ ልማት እሱንም እኛ አልተከልነው በአንድ ወቅት በአንድ ዘመን የተተከለ ነው ማለት ነው። እሱን ብለን ወደ ልማት እንግባ ሁልጊዜ ሳንቲም እንደተባለው በእርግጥም ቅድስት ሥላሴ እዚህ ደረጃ ደረሰው ያው የሁላችንም የአይን ብሌን ኮሌጃችን ነውና ጠቅላይ ቤተ ክህነቱም ሲኖዶሱም የተረባረበበትን ሁላችንም እናውቃለን አይደለም እንዴ? በመሆኑ እንደተባለው ነፃ ወጥቷል። እግዚአብሔር ይመስገን። አሁን የኮሌጃችን ነፃ ወጥቷል በብዙ ነገር ሁላችንም ደስ የሚለን ነገር። ልማቱም እየቀጠለ የመጣው እንግዲህ ሪሶርሱ አለ አቅም አለ በዚያ ላይ እየቀጠለ የሚሄድ ነገር ነው እንግዲህ የሰው ጥፋት ካልተጨመረበት በስተቀር ማለት ነው። ከዚህ አንፃር እኛም ወደዚያ እንሄድ ሁልጊዜ ከቁልቢ ገቢ ሁልጊዜ ከጠቅላይ ቤተ ክህነት ግቢ ሁልጊዜ ከአዲስ አበባ ሀገረ ስብከት ገቢ ላይ እንዲሁ ሁልጊዜ በየአመቱ ተሳቀን ነው ደብዳቤ የምንጽፈው ይላክልን እያለ ያም ሆኖ አይሸፍንም። በአሁኑ ሰዓት የአንድ ተማሪ የሕክምና የወር ምንድነው 100 ብር የወር ማለት ነው። የ10 ወሩን አንድ ተማሪ በግቢ የሚቆየው 10 ወር ነው። እሱን ደምራችሁ እስቲ ዛሬ አንድ ክሊኒክ ብንሄድ ካርድ እንኳን ይገዛልናል? አይገዛልንም። ስለዚህ ጠቅላይ ቤተ ክህነት ይችን ውሳኔ ያን ድንጋይ ዳቦ ሳለ ወይም ደግሞ ሁሉም ነገር ርካሽ በሆነበት ሰዓት ተምኗል። የአንድ ተማሪ የወራዊ ምግቡና የዓመቱ ምግብ ስሌቱን ብነግራችሁ ያሳፍራችኋል ማለት ነው። ስለዚህ ኮሌጁ ደግሞ ሁልጊዜ ከላይ ጠብቆ መኖር የለበትም። ቤቱ እንደውም ሊመሰገን ይገባዋል። ሲኖዶሱ ሊመሰገን ይገባዋል። እንዴ ራሳችሁን እስከመቼ ነው የማትችሉት? ያን ያህል መሬት ቅድም እንደተባለ ሁላችሁም ህሊና ማንም ሊፈርደው የሚችል እኔም እፈርዳለሁ። ስለዚህ ሁላችንም ወደ እንቅስቃሴ ገብተናል። እንግዲህ ከዚህ ቀደምም ያው በእናንተ ሙያ ደረጃ ያሉ ወንድሞችን መጥተው ታዘው በህጋዊ መንገድ አይተውታል፣ ዳሰውታል። ጅማሬው ታይቷል፣ መሬት ላይ ወርዷል። አሁን ደግሞ ከተማችን በየጊዜው በልማት ዙሪያ ላይ ደንቦች፣ ህጎች፣ መመሪያዎች ይቀያየራሉ። ጥሩ አገር ሰላም ሆነ ብለን ጀምረን ልማቱን ስናጧጡፍ ገና አስቀድመን ትልቅ ገቢ አግኝተን ማለት ነው። ገና ሰዎች ወደ ልማት ሲገቡ በህጋዊ መንገድ የጠቅላይ ቤተ ክህነቱም ገብቶበት 3 የመምሪያ ኃላፊዎች ሁሉ ከኛ ጋር አብረው ልማቱን በሚመለከት ጥንቃቄ እንዲደረግ ይሄንን ደግሞ ነገር ማድረግ ያስፈልገው ነገ ከነገ ወዲያ ደግሞ አንዱ ከሳሽ አንዱ ተከሳሽ አንዱ አጣሪ ሆኖ ከሚገባ ቤቱም የራሱ ሀብት ንብረት ስለሆነ መግባት አለበት በሚል በወቅቱ የነበረው ብፁዕ ሊቀ ጳጳስም ትኩረት ሰጥተው በጉባኤ ተወስኖ 3 ዋና ዋና የመምሪያ ኃላፊዎች ተጨምረውበት በየትኛውም አቅጣጫ በሚያስፈልገው ነገር ሁሉ አብረው ወጣ ገባ አብረው ልማቱን እንዳስኬዱ እንዲያስቀጥሉ ማለት በዚህ መሰረት እንቅስቃሴ ጀምረን ህጋዊ በሆነ መንገድ ውል ተዘጋጅቶ ባለሙያዎች አይተውት እኛና ተከራዮቹ ሁሉ የተስማማንበት ውል ተፈጽሞ ምን ብሎ ቅድመ ክፍያ ተከፍቶ ወደ ስራ ማረስ ብዙ ብር ወጥቶ ከታረሰ ምን ካለ በኋላ አሁን ደግሞ ህግና መመሪያ አይፈቅድምና ይሄ ማቴሪያሉ በዚህ ነው የሚሆነው ይሄ በዚህ ነው የሚሆነው አቁሙት። ይሄ ጭቅጭቅ አሁን እስከ ከንቲባ ጽሕፈት ቤት አድርሰን አቤት እያለን ያለን እስካሁን ድረስ በእኛ ሐሳብ ቢሆን እውነት ለመናገር እንደውም በአመት ከጠቅላይ ቤተ ክህነት ከምትላክልን በጀት በላይ በጥፍ የምናገኝበት እድል ነበር። ይሄም ራሱ ሀሜቱ ሆኖ ሁላችሁም ጀሯችሁ ሊሰማ ስለሚችል ማለት ነው። ግን መፋይሉ በእጃችን ጊዜ የለንም እንጂ ቁጭ ባረግላችሁ ምን አይነት ህጋዊ አሰራር እንደሰራን በቃ የአይን ያህል የሚያይ እውነታ ያለው ጉዳይ ስለሆነ እንደተባለውም አሁን ልማቱ መሬት ላይ ወርዶ ተጀምሮ ስላለ አሁን እንቅፋት መሰናክል የሆኑትን ነገሮች በሚመለከተው ባለድርሻ አካላት ወጣ ገባ ብለን እየደከምን ነው ያለነው። አሁን ጥሩ ምላሽ እያገኘን ነው። በከንቲባ ጽሕፈት ቤትም በጣም በትኩረት እንዲያውም ቦታውን የሚያውቁ የሚቆረቆሩለት ሰዎች አግኝተናል። በኮልፌ ቀራኒዮ ክፍለ ከተማን በኩል ለቦታው የሚቆረቆሩ ሰዎች አገኘን። 2-3 ጊዜ መጥተው ባለስልጣናት አይተውታል። በወረዳችን ደረጃ ወረዳ ስር ይባላል የዚህ አካባቢ እነሱም በካቢኔ ደረጃ መጥተው እያዩት ነው። ልዩ ባለሙያው በየጊዜ እየላኩ ነው። አሁን ጥሩ ሂደት ላይ ያለው እንደው አንድ ቀን ከስር ፈተውን እግዚአብሔር ይፍታ ሲሉን ያ ቦታ ራሱን ይችላል እንጂ እስካሁን ያለው የኛ ህሊና እየወቀሰን ነው እንኳን ሰው ተናግሮን ለማለት ነው። ሊቀ ሕሩያን እንግዲህ ካለን ጊዜ አንፃር ብዙም የምናነሳቸው ጉዳዮች ነበሩ። ያው በቀጣይም እንደየርዕሰ ጉዳዩ የምናነሳቸው ነው። እንደው እኔ እንደ መጨረሻ ማነሳው በተለይ ዘመንን ከመዋጀት አንፃር እንግዲህ አሁን ያለንበት 21ኛው መቶ ክፍለን የመረጃ ዘመን ነው። ሁሉ በዚህ በቴክኖሎጂ በዲጂታል በአይቲ የሚሰራበት ነውና በተለይ እንግዲህ የቅድስት ሥላሴ
የሰዋስወ ብርሃን ቅዱስ ጳውሎስ ከ1935 እስካሁን ስናየው ከ80 ዓመት በላይ ነው እና ከ80 ዓመት በኋላ ምን ሆኖ ነው እንደዚህ ወደ ኋላ የቀረው? አዲስ አበባ ዩኒቨርሲቲ ከኋላው ተነስቶ ዛሬ የት እና ይደርሷል? ምን ሆኖ ነው የቀረው? አስተዳደራዊ ችግር ነው ወይስ ምንድነው ብለን ለማየት እንድንችል ዘመኑ ከመዋጀት አንፃር የባለፈው ከመቆጨት ልክ አሁን ልማቱ ላይ እንዳነሱልን በተለይ አካዳሚክሱ መምህራን አሰልጥኖ እንዲህ ለሀገርም ከኢትዮጵያ ውጭ ራሱ አስተምሩን አጥምቁን ለሚሉት ዜጎችም ለመድረስ እንደው ችግሮቹ ምን ነበሩ? እነሱም ፈቶ ለመሄድስ በተለይ ሊቀ ሕሩያን እርሶ ወደዚህ ቦታ ከመጣችሁ እንደው የወሰዳችሁ ማሻሻያ ማስተካከያ ምንድን ናቸው? በጣም ጥሩ ነው። እንግዲህ ይሄ እውነታ በሁላችንም ዘንድ ተቀባይነት ያለው የሚታመን ስለሆነ ነው። ቅድምም እንደው መምህር መጋቤ ምስጢር ሳሉ ካነሱት ጉዳይ ጋር የልምድ ልውውጥ ከሌሎቹ አቻ ወይም ደግሞ አሃት ዩኒቨርሲቲዎች ወይም መንፈሳዊ ኮሌጆች ጋርም የሚለው ነገር ነው። ያው ኮሌጃችን ከአዲስ አበባ ዩኒቨርሲቲ ጀምሮ እና ትላልቅ ሊቃውንት እንደውም እነሱ ለምነው ሳይሆን እየተጋበዙ ይሄዱ ነበር። የአዲስ አበባ ዩኒቨርሲቲ ይፈልጋቸው ነበር። ያው እንደምናውቀው እነ የንታ እንባቆን እነ የኔታ ቀጸላን አዲስ አበባ ዩኒቨርሲቲ እነ የንታ ሃይማኖትን እሳቸው የኋላ ናቸው፣ አሁን ነው አንጋፋ የሆኑትና እነዚህም የፍልስፍና ሰዎችም ስለሆኑ ማለት ነው። በዚህ በስነ ከዋክብትም ማለትም ነው በአቡሻህርም ሆነ በዚህ ላይ ጥልቀት ያለው እውቀት ስለነበራቸው አዲስ አበባ ዩኒቨርሲቲ መንፈሳዊ ኮሌጁን ወክለው ይሄዱ ይጠሩ ነበር ማለት ነውና ከዚህ አንፃር በእውነቱ በዚህ ዙሪያ ላይ እንደው እውነት ለመናገር መቼስ ኮሌጃችን እንደው የተሻለ ለውጥ ላይ ለማድረስ ካመን ድረስ ያልተሰራ ስራ ተሰርቷል ተብሎ መታመን የለበትም። ጅምሩ ቢኖርም ከዚህ ከመንፈሳዊ ኮሌጆች ጋር ያለን መቀራረብ አሁን ጥሩ የጋራ የሆነ አንድ አካል ፈጥረናል። ዋናው እንደውም ትልቅ ስራ የሰራው ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ነው። ብፁዕ አባታችን አቡነ ፊልጶስም ዶክተር እሳቸውም ትልቅ ስራ ሰርተዋል። በዚህ ዙሪያ አንድነት እንዲኖረን ሊቃነ ጳጳሳቱም ዲኖቹም በየደረጃው በየዘርፉ ያሉ ኃላፊዎችም ሁሉ ሰብሰብ ብለን እንድንመክር ዋናው ደግሞ አሰባሳቢ የመጀመሪያ እንዲሆን የተደረገው ትምህርትና ማሰልጠኛ ነው፣ የመንበረ ፓትርያርክ መምሪያው ማለት ነው። በዚህ መሰረት አንድ ህዋስ ተቋቁሟል። ይሄ ካልሆነ በስተቀር ሁላችን በየግላችን አስበን የአንዲቱን ቤተክርስቲያን መንፈሳዊ የትምህርት ተቋም አንድ አድርገን በወጥነት መዝለቅ አንችልም ወደሚል ወደ አንድ ነው እንግዲህ መሰረት ስለጣልን እንደው ትልቁን ልምድ የምንለዋወጥበት አንዳንድ ልምዶችንም ዝም ብለን ምንድነው የማይሆን ልምዶችንም ሁሉ እንድናቆምና ሁላችንም ቅድም መምህር ጌታቸው እንዳሉት እንደው ቴክኖሎጂው መቼም በአሁኑ ሰዓት የሁላችንም አቅም ስለሆነ በዚህ ዙሪያ ላይ ነው እንግዲህ ቴክኖሎጂን ስናነሳ ይሄ ዘመኑን የመዋጀት ነገር ኮሌጃችሁ ምን ዝግጅት አለው ምን ያስባል የሚለው ነገር እሱም ብዙ ነገር ነው የሚቀረው። የመጀመሪያውና አንዱ ቁጥር አንድ ከትምህርት ዘርፍ ጋር ተያይዞ ብቁ የሆኑ ባለሙያዎች ወረቀት የያዙ ሰዎች አላጣንም። ወረቀት የያዙ ሰዎች አንዳንድ ጊዜ ትምህርቱ አላርጂክ የሆነባቸው ትምህርቱ ሁሉ እዚህ አካል በመውደቁ እንደው ምን ይሁን እስከማስፋል የሚያደርስ ለካ እንደው ሰው ትምህርትን ሰው መምረጥ ነበረበት። መርጦ መማርም መርጦ ማስተማርም እንደው መርጦ መስራትም መርጦ መብላትና መልበስም ያስፈልጋል። ትምህርት ሁሉ እዚህ ቦታ በመውደቁ ብላችሁ መታዝኑበት ሁሉ አጋጣሚ አለ እንጂ እኔ ለትምህርትና ለተማረ ሰው ቦታ ስለምሰጥ ማክበር ነው ራሴን ዝቅ አድርጌ። ሁላችንም ቤተክርስቲያን በሰጠችን ጸጋ የተለያየ እውቀት አለን። በአብነት ትምህርት በቱ ለሰው ተናግረን ባናቅም ማለት ነው ደክመንበት የመጣንበት ብዙ ትምህርት አለ። ግን ከትንሽ ከትልቅ የተማረ ሰው እኔ በግሌ ማለት ነው በስራ ኃላፊነቴ ሳይሆን በግሌም እንዲህ አይነት አክብሮት አለኝ። ግን በዚህ ዘመን እዚያ ኮሌጁን የምመራው ትምህርት ተቋም የትምህርት ተቋም ስለሆነ ማዝንበት ነገር አለ። መማር እንዲህ ከሆነስ ቢቀርብኝ የሚያስብል እንጂ እንደተባለው ትክክለኛ የሆኑ መማር ብቻ ሳይሆን ለዓላማቸው ተገዥ ነው በእግሩ ሊያስቆሙ የሚችሉ የትምህርቱን ዘርፍ ባለሙያዎች ያስፈልጉናል። አሁን ይሄን በቦርድ ደረጃም ያመነው ሀቅ ስለሆነ ማለት ነው ለቅዱስ ሲኖዶስም ካቀረብነው ሁለት አይነት ኮሚቴን ያዋቅነው ስርዓተ ትምህርቱን የሚያጠኑ ባለሙያዎች እንደገና ኢኮኖሚ የሚያጠኑ ባለሙያዎች ናቸው። ዶክተሮች፣ ፕሮፌሰሮች ናቸው። እግዚአብሔር በሚያውቀው የመንግስት ትልልቅ ኃላፊነት ያሉ ናቸው ያጠኑልን የቤተክርስቲያን ልጆች ስለሆኑ አቅርበዋል። ወደ 59 ሚሊዮን ያቀረቡት አብዛኛው ያ በጀት ለመምህራንና ትምህርት ዘርፉን በሙያ ለሚመሩ ባለሙያዎች ቅጥር ነው። ያው ነገ ኮሌንቱን ጠቅላይ ቤተ ክህነትም ቅዱስ ሲኖዶስም ሁሉን ነገር አድርጎልን ይሄኛው ግን ካለው አቅም እሱን የተነሳ ለነገ ብሎ አሳድሮት የቀረው ማለት። ስለዚህ እንደተባለው በቴክኖሎጂም አሁን የአይቲ ሰው ብፁዕነታቸው እንኳን ትኩረት ሰጥተው
እዚህም አካባቢ ያለ ሰው ሁሉ ለመውሰድ ብዙ ጥረት ተደርጓል። ቤቱን እዚህ ቤት ድረስ ጠይቀናል። ስለዚህ አሁን ይሄ በቀጣይ ዓመት ሳይሟላ ወደ ስራ መግባት ይከብዳል። አዎ ዘንድሮ ሰማይቴ መሆን ያካል ነው። አዎ በጣም ተግዳሮት የሆነን ብዙ ነገር በዚህ ሰዓት ባነሳው አይጠቅመኝም ብዬ ነው። አዎ መቼስ መጽሐፍም ይላል እንዘ ይዘሩ በአንብ ወበሐሴት ያረሩ ነው። ማንኛውም ስራ ትንሿም ነገር መቼም ለባለቤቱ መከራ ናት ስዘራት እንደው ውጤት ላይ ደርሰህ አሁን ምርቃቱ በዚህ አይነት ሲሳካታይ የውጤት ግቡ ይኸው ስለሆነ ለትምህርት ተቋም ደስ ይልሃል። ብዙ የማይጥመው ነገር ቢኖር የኛ ዓላማ ተሳታፊ አይደለም ማለት ነው፣ ወይም ተቃዋሚ ሊሆን ይችላል እንጂ ከዚህ በላይ ደስታ የለም። ምክንያቱም አሉ የሚባሉ የቤተክርስቲያን ይችን ቤተክርስቲያን በአንድ ማይከል ስብስብ ብላ ይታታል እዚህ አዳራሽ ውስጥ። አሁንም ኦንላይን ትምህርት አለን አይደል? እኔን የሚያስተማሩ መምህራን ሁሉ አሉ አሜሪካን ምን ሆኖ የተመዘገቡ ኦንላይን ትምህርት። እኔ የሚገርመኝ ነገር ምን ሊፈልጉ ነው? አሁን ያሉ እዚህ የተማሩ አባቶች ስታይ ጥግ ላይ የደረሱ ናቸው። በቃ ከዚህ በኋላ ስልጣን የለ ደሞዝ አይፈልጉ ክንዱበት በራሱ ትምህርት ብለው መውጣታቸው አይገርመኝም እላለሁ። ሁላችንም እንደያሚቲ ማለት ነው እንደዚህ ብለን ስናስብ ማለት ይሄ ነው መደነቅ ያለበት። እንደው እየቀደሙ መጥፎዋን ነገር ይልቅ እየመዘዙ ከመዝራት ይልቅ እና አባከል የነ መምር የነከል የነ መርጌታ ከለ ምን ፈልገው ነው ወደ ትምህርት ይሄዱት? ስለዚህ ትምህርት ደግሞ በመንፈሳዊ ዓላማ ውስጥ ለእንጀራና ለክብር ለስልጣን ለስም አይደለም። በአሁኑ ሰዓት መቼም ቤተክርስቲያናችን ተፈተና ያለችበት ቀድሞ አንድ የተማረ ሰው ሊቅ ነው የምትለው ነገር አለቃ ከሌ መላከ ሰላም ከሌ ምናምን ካባሲ ልብስ ምናምን የተማረ ሰውን ተዋቃለህ። በአሁኑ ሰዓት ደግሞ ይሄን ልብስ እነማን እንደወሰዱ ስለምታውቅ አሁን እንግዲህ የምትለየው በትምህርት ካልሆነ በስተቀር በሌላ የምትለየው ደግሞ እሱም በሌላ እስከሚሸፈን ማለት ነው። ከዚህ የተነሳ አሁን የተባለው የኔም ጥያቄ እና የኔም የኃላፊነት ስራ የሚሆነው ወደ ቴክኖሎጂው ቀልቀል ብለን በሙያ የተካኑ ሰዎችን ማለት ነው። እኔ ለኮሌጅ እግዚአብሔር በሚያውቀው ነው ከኔ የተሻለ ሆኖ ኮሌጅን እንዲህ ከፍ የሚያደርጋት ሰው በል እንዲሁ ተቀመጨ ማንም ሳይጠይቀኝ ና ወንበሬን ያዝለዋል። ቤተክርስቲያን ብዙ ጸጋ ሰጣኛለህ። የደረስኩበት ክብርም ደግሞ ባገለገልኩባት መጠን ሳይሆን እንዲሁ ከምስኪንነት አንስታ እዚህ ደረጃ አድርሳኛለህ። ስለዚህ ያን ኮሌጅን ከኔ የተሻለ ሰው አግኝቼ ካንተ የተሻለ ይሰራል ብባል ደስ ብሎኝ ነው እንኳን በየዘርፉ ላለው እና በሱ ዙሪያ ላይ ብዙ ታስበዋል። ብዙ ሊቀ ጳጳሱ እውነት ለመናገር አረጋዊ አባት ናቸው። በአብነቱ ትምህርት ቤት መቼ ተጠያቂ ናቸው። የጸሎት አባት ናቸው። አብዝተው ነው እንደዚህ ዘመን ያሰቡበት የቃተቱበት የተፈተኑበት ዘመንም የለም። ወገባቸውን ታጥቀው ነው እግዚአብሔር በሚያውቀው ነው እውነት ስለሆነ ማለት ነው። በዚያ ላይ ሌላ ልማድ የለ። አንድ ሳንቲም እንድትጠፋ አይፈልጉ። ያላቸው ጸጋ ደስ የሚለኝ ነገር ሁላችንም ታቅቦ ማንም ሰው በውጭ ሆኖ ብዙ ወሬ ሊሰማ ይችላል። እዚያ በትመጡ እንዲህ የእግራችን ትቢያራግፈን ምን ወጣ ሰዎችን አንድም ነገር የለ። በዚህ በትምህርቱ እንኳን ሌላ ሁሉ ተሳታፊ ነው። እኔ እንኳን የድህንነት ደረጃዬን አላገኘውም። በጥቅም ደረጃ የለኝም። በአበል ደረጃ መታችሁ መመርመር ስለምትችሉ ነው ታዘባችሁ እንዳትቀሩ ማለት የለም። እኛ የእንድሃ ኮሌጅ እንዲሁ ከሀብታም ኮሌጆች ጋር ተወዳደን የዲን ስለሆንኩኝ እሳቸው ሊቀ ጳጳስ ስለሆኑ ከሌ እንዲህ ስለሆነ ይሄንና አላልንም፣ ጠይቀንም አናቅም። ጥሩ ሊቀ ኅሩያን እንግዲህ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ እንግዲህ ወደፊትም ሚዲያችንም ከኮሌጁ ጋር እየሄደ በተለይ የተሰሩ ስራዎች የታዩ ለውጦች እንግዲህ አሁን የተነጋገርንባቸው ዘንድሮ ከተመረቁ ወዲያ በቀጣይ የሚሰሩትንም እንደዚሁ እየተከታተል ምን ዘግብ ነው የሚሆነው። እኔ ወደ ማጠቃላይ መሄድ መጋቢ ሚኒስትር ሳሉ አንድ ደቂቃ ወደ የሚሏት ነገር ካለ ሊቀ ኅሩያን ሰርጸ እውነቱን ለመናገር በጣም ጠቃሚ የሆነ መረጃ ማብራሪያ ነው የሰጡን። እንዳውም ከአገላለጻቸው እንደተረዳሁት ብሶትም የሚመስል አቀራረብ ነው ያቀረቡት። በስራው በዚህ በለውጥ ሂደት ላይ ያው እንቅፋቶች ያጋጥማሉ። እግሮች ካልተራመዱ እንቅፋት አይመታቸውም። መራመድ ሲጀምሩ ግን እንቅፋት አለና ይህንን በመታገስ መጠንከር እንደሚገባቸው ማሳሰብ ፈልጋለሁኝ። ሌላው እንግዲህ በአጠቃላይ በዚህ በትምህርቱም ዘርፍ በዚህ በጥራት ጥያቄውም ዘርፍ በልማቱም ዘርፍ ብዙ ነገሮች ይጠበቃሉና በተለይም ዘመናችን የልማት ዘርፍ ነው። እንደምናየው እንደምንመለከተው በአሁኑ ሰዓት የቤተክርስቲያናችን መሪዎች በጣም በልማት የሚስፈነጠር ሀሳብ ያላቸውና በተግባር ያሳዩ የሚታዩ መሪዎች ነው ያሉንና ምናልባት በሰዋስወ ብርሃን ላይ ያለውም መጠነ ሰፊ መሬት ጥቅም ላይ ይውላል ብዬ አስባለሁኝ። ብፁዓን አባቶቻችን ቅዱስ ሲኖዶስ ለጥያቄዎች መልስ በመስጠት ትልቅ ትኩረት ከታሪካዊው
ከአንጋፋው ኮሌጅ ላይ እንደሚያደርጉ ተስፋ ይኖረኛል። በተረፈ የነበረው ነገር ሁሉ በጣም ደስ የሚል ነበር። እሺ፣ አመሰግናለሁ። ሊቀ ሕሩያን ሰርጸ አበበ እንግዲህ ዋና ዋና ጉዳዮችን አንስተናል። ካለን ከሰዓት አንጻር እዚህ ላይ ሌላ መጨመር ስለማንችል ነው እዚህ ዝግጅት ክፍላችን ድረስ መጥተው በተለይ በኮሌጁ ዙሪያ የሚነሱ በማህበራዊ ድረገጽ ሲናፈሱ የነበረውና በተለይ የዘንድሮ የምረቃ መርሃ ግብርን በተመለከተ ቦታው ላይ ያሉ ጉዳዩ የሚመለከቱ ስለሆኑ እዚህ ዝግጅት ክፍል ድረስ መጥተው ከኛ ጋር በወቅታዊ ጉዳይ ስለተወያዩ ትንተና ስለሰጡን እግዚአብሔር ይስጥልን፣ እግዚአብሔር ያክብረልን። እኔም አመሰግናለሁ። እንዲያው ምስጋና ማቀርበው በልጅነት መንፈስ ይሄ ምስጋና ማቀርብላቸው አካላት አሉ ባጭር ከተፈቀደልኝ። እንግዲህ በአንድ ቀን ሌሊት ተዘርቶ በአንድ ቀን ሌሊት በቅሎ በአንድ ቀን ሌሊት ወይም በአንድ ጀንበር የታጨደ ሰብል የለንም። እንደገና በአንድ ሰው እንደ ጭቃ ተንቦልብሎ አካል የገዛ ስራ የለንም። በየደረጃው ከላይ እስከታች ድረስ ያሉ ባለድርሻ አካላት አባቶቻችን በዋናነት ማለት ነው የአንበሳውን ድርሻ ወስደው የተጋደሉበት ነው። እንግዲህ እኔ ቅዱስ ሲኖዶስ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሁሌም በዚህ ኮሌጅ ያለው ሀሳብ ለቅዱስነታቸው በሚመለከተን በብፁዕ አቡነ ሕዝቅኤልም ሆነ በሰነድም ደረጃ ሲባል ሁሌም ለዚያ ኮሌጅ የሚሰጡት አንድ ቀንም እንኳን አሉታዊ የሆነ ነገር ገጥሞ ያውቅም። አዎንታዊ ነው መልስ ቅዱስነታቸው መልስ። ከዚያም ባለፈ እንደገና በየጊዜው ለቅዱስ ሲኖዶስ የሚቀርቡ ነገሮቻችን በቅንነት ነው። እሳቸው ደርሶ ነገ ከነገ ወዲያ አጥንተን አይተነው አይባልም፣ ይመራልናል። በዚህ መሰረት ዛሬ ላይ ለደረስንበት ይሄው ነገር መቼም የሆነ ነገር እንቅስቃሴ ስላለ ነው አይደል ከየአቅጣጫው ነገሮች የሚጎርፉት ስራ እንደተሰራ ያሳውቃል። ስለዚህ ዛሬ ላይ የደረስንበት ነገር ሁሉ የብፁዕ ቅዱስ አባታችን ቅንነትና አባታዊ የቅርብ አመራር ሰጭነት ነው። ሁለተኛ ቅዱስ ሲኖዶስ እውነት ለምናቀር ባለፈው በ2017 በጥቅምቱም በግንቦቱም ሲኖዶስ ዋና ውሳኔው ሰነዱን የሰዋስወ ብርሃን ጉዳይ ነበር። በቅዱስ ሲኖዶስ ጽሕፈት ቤት ያኔ ጽሕፈት ቤቱን ወክለው ያሉም አባታችን መጋቤ ብርሃናት ቆሞስ አባ ተክለ ያሬድ ነበሩ። የአንበሳውን ድርሻ በመውሰድ ማለት ነው። ከዚህ አንጻር ቅዱስ ሲኖዶስ ጽሕፈት ቤት በዚያን ጊዜም የነበሩት ዋና ጸሐፊ አሁንም ደግሞ የቅዱስ ሲኖዶስን ጽሕፈት ቤት የሚመሩት ብፁዕ አባታችን አቡነ ዲዮስቆሮስም ባለፈውም የሲኖዶስ ስብሰባ ላይ ሰምታችሁ ከሆነ አንዱ የሪፖርታቸው አካል ሰዋስወ ብርሃን ነበር። ምን ያህል ሞራኑን የኮሌጁ ሞራን እንደገነቡት ማለት ነው። ሌላው ብፁዕ አባታችን አቡነ ሳዊሮስ የቤተ ክርስቲያናችን ወይም ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን ገዳም የበላይ ኃላፊ ሊቀ ጳጳስ እውነት በመናገር ቦታችን ድረስ መጥተው በመጀመሪያ መጥተን ሐሳቡን የኮሌጃችን ሐሳብ ሁሉ በስነ ስርዓቱ እንድናስረዳቸው ፈቃደኛ ሆነው ከዚያም ደግሞ አንድ የትምህርት ቤት ግንባታ ነበር በምክንያት መጥቼ ጎበኝላችኋለሁ መርቃለሁ በማለት ከዚያም በኋላ ቅድም እንዳልኳችሁ የኛ ምርኩዛችንም አቅማችንም ጉልበታችን የበጀት ማለት ነው በአጠቃላይ ያው ትናንት ካስመረጥንበት አዳራሽ ጀምሮ ማለት ነው ያልተፈጸመ ህንፃ ነው ገና አላስረከበም ለቤተ ክህነት አይደል። ብፁዕነታቸው ግን ከዚህ በላይ ምን ሰራላት ቤተ ክርስቲያን ብለው ነው የፈቀዱልን ማለት ነው። እንደለ ማቴሪያሉ አጠቃላይ ማለት ይሄን እኛ ይሄን ነገር አናደርግም አንተባበርም ቢለን ቤተ ክህነት ምን ይሆን ነበር? እኛ ግቢያችን እንደምናውቀው ቀድሞ ትንሽ ተማሪ ሳለ እዚያ እናስመርቃለን። የት እናስመርቅ ነበር? ድንኳን እንጥል ነበር ማለት ነው። ስለዚህ ብፁዕነታቸው እውነት ለመናገር እኛ ዛሬ መንበሩ ላይ ስላሉ አይደለም እንደው ይሄን ነገር ከኛ ያርቀው እንጂ ለውዳሴ ከንቱ አይደለም። ከልብ እስከ ዛሬዋ ቀን ድረስ ሙሉ ድጋፋቸውን ሰጥተው ስለሚያበረታቱ አንዳንድ ነገሮችም የተቸገርንባቸው ወዲያው መፍትሄ በመስጠት ማለት ነው። እኔ አያስፈልገኝም በዚህ መዘርዘር እንጂ ብዙ ችግሮች ተፈተዋል ማለት ነው። እርሳቸውንም እናመሰግናለን። ሌላው የቦርድ አባላት እግዚአብሔር በሚያውቀው ሁሉም ትልልቅ ቦታ ያሉ ናቸው። ደግሞም ከያቅጣጫው ስንመርጣቸው ከሁሉም ዘርፍ ነው የትምህርት ባለሙያዎች ናቸው። ትልልቅ ስልጣን ላይ ያሉ ቢሆንም በዘርፉ ኃላፊዎች ቢሆኑም ስንመርጣቸውም እስካሁን ድረስ የነበረው የቦርድ ከቤተ ክህነት ሰዎች ከአባቶች አይወጣም ነበር። አሁን ግን ወጥተን ነው በዘርፉ ያ ህጉ መመሪያው አለ የኮሌጆቹ መተዳደሪያ ደንብ አለ እሱ በሚለው መሰረት ነው ከያንዳንዱ ዘርፍ ነው ቦርዶቹን ያልናቸው። በሌላቸው ጊዜ በሀገር ውስጥ ሳይሆን በውጭ ሀገርም ለስራ ተልኮ
በየጊዜው የሚፋጠኑ ሰዎች ስለሆኑ እነሱንም እናመሰግናለን። ሌላው እንግዲህ ታላቁ አባታችን ብፁዕ አቡነ ሕዝቅኤል በዚህ እርግና ዘመናቸው መቼስ ሁሉን ተሸክመው በዘመናቸው የማይመጥናቸውን የልጆቻቸውን ነገር ሁሉ ተሸክመው እዚህ በማድረሳቸው በዚህ እድሜ በዚህ ዘመናቸው በጣም እጅግ የሚደነቅ ነው። እናመሰግናለን። መምህራን የትምህርት ቤታችን አይኖች ናቸው። ትናንትናም ለመጥቀስ ፈልጌያለሁ። ያኮሩን ይህን የመጀመሪያውን የቀዳማዊነቱን ስፍራ ወይም የብኩርናውን ስራ የያዙ ደቀ መዛሙርት መምህራኖቹ ሳይቀሩ እነሱም በሚማሩበት ትምህርት ቤት ላይ እነ ፕሮፌሰር አባ ኃይለ ገብርኤል እነ ረዳት ፕሮፌሰር ግርማ ባቱ እነ ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል እነ የኔታ መናሴ መጋቤ ጥበብ መናሴ ወልደሃና እነ ዶክተር መዝገቡ ከኛ ትምህርት ቤት መምህራን ውጭ እንኳን የሆኑት ማለት ነው። ስለዚህ በሌላቸው ጊዜ ማለት ነው ደግሞ ክፍያን ታሳቢ አድርገው አይደለም። አብዛኛዎቹ እስካሁን ድረስ ሁሉ ክፍያ ጠይቀው የማያውቁ አሉ። ከዚህ አንጻር መምህራን እንደው እነዚህን ጠቀስኩ እንጂ እውነት መናገር በየዘርፉ ከትንሽ እስከ ትልቅ ድረስ የተሳተፉ መምህራን ሁሉንም አጠቃልዬ ነው የማመሰግነው። ሌላ ደቀ መዛሙርቱ በዚሁ በክፍያ በተመላላሽነትም በመደበኛነትም የሚማሩ ደቀ መዛሙርቱ ሁሉ ምንም ሆነ የችግሩ አካል ሆነው ማለትም አብረው ከኛ ጋር ታግለው ነው እነዚህ ያደረሰን እነሱ ሁሉ ላመሰግናቸው የኮሌጁ ማህበረሰብ በአጠቃላይ ማለት ነው። ሌላው በዚህ አጋጣሚ የኦንላይን ትምህርታችን ቀጥሏል። አሁን ሁለተኛ ዙር ምዝገባ ላይ ነን። እንደው በዓለም ዙሪያ ያላችሁ ኦርቶዶክሳውያን ሁላችሁንም አይለይምና በጾታና በሙያ ደረጃ ውሉደ ክህነት ብቻ ሳይሆኑ ምእመናንም ይወክላል። ምዝገባውን አላለቀም፣ ተሳተፉበት። ሌላው ኮሌጁን ከማልማት ቅድም ባለነው የአቅም ውሱንነት ቢያጋጥመን የዮሐንስ ንስሐ ድረገጽ መንፈሳዊ ፕሮግራም ዋና መስራች የሆነው ዲያቆን ቅዱስ አንተነህ እና ቤተሰቦቹ እዚያ በገንዘብ ደረጃ ከ4 ሚሊዮን ያላነሰ ገንዘብ አፍሷል። ከአዳሪ ተማሪዎች ቁሳቁስ ማሟላት ጀምሮ ክፍላቸውን አልጋ፣ አንሶላ፣ ብርድ ልብስ፣ ወንበር፣ የመመገቢያ ምግብ ማብሰያዎችን ያደረገ ልጅ ነው። አሁንም ኦንላይን ትምህርቱን በሙያ ደረጃ ገንዘብ እንዳናወጣ የማይቻል የማይነካ ጉዳይ ነበር። እግዚአብሔር በሚያውቀው ነው። እንደው እነዚህ የሰው ማን ነው እነዚህ ሰዎች እነማን ናቸው ብላችሁ ወቁልን። ትልልቅ ሙያ ያላቸው ናቸው። እሱ ያሰልፋቸው ለመንፈሳዊ ግሩፕ ነው የተሰበሰባቸው። እነሱ ናቸው ቀጥ አድርገው ያዙልን። የኛ መምህራን መደበኛ ሰዎች እንዳሉ ሆኖ ማለት ነው። ከዚህ አንጻር ለነሱም ክብር ይገባቸዋልና አመሰግናለሁ። እንግዲህ እናንተንም ቢሆን ቦታ ጊዜ ሰጣችሁ ይህንን ምርቃታችን ተገኝታችሁ ከመዘገብ አልፎ ደግሞ ያሉትንም ቅሬታዎች እንዲቀረፉ እውነቱ እንዲገለጥ እድል ሰጣችሁኝ በዚህ ተገኝቼ ይህን ነገር በኮሌጁ ስም እንድገልጽ ስላበቃችሁኝ በቤተ ክርስቲያንም ስም በኮሌጃችንም ስም ከፍተኛ ምስጋና አቀርባለሁ። እግዚአብሔር ይስጥልን። ሊቀ ኅሩያን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ ወደፊትም ከሚዲያችን ጋር በቀጥታ እየተገናኘ የምንሰራቸው ነው የሚሆነው። ክቡራን ተመልካቾቻችን የዛሬው ወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር። በዛሬው በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ትምህርትን በተመለከተ ሊቀ ኅሩያን ሰርጸ አበበ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ዋና ዲን በመካከላችን ተገኝተው ጉዳዩን በማንሳት ነው ውይይት ስናካሄድ የነበር ነው። እንግዲህ መርሃ ግብሩን ይዘን የቀረብነው መጋቢ ሚኒስትር ሳህሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። እኛ በዚሁ እናጠናቀቃለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላም።